ፓስተር ነጋ እንደተናገረ 40 ዓመት የጓደኝነት ዘመን እና አብረን አክብረናል። የመጣውትም ለዛ ነው። እሱ ብዙ አላስተዋለም መሰለኝ። ወደ 40 ዓመት እንደተጠጋን ጓደኝነታችን እና እኔ ግን መጥቼ እዚህ ደርሰናል አልኩት እና እዚህ ያደረሰን ጌታ ለሱ ክብር ይሁንለት፣ ለሱ ክብር ይሁንለት። ለማገልገል አይደለም የመጣሁት እውነቱን ለመናገር ከሆነ እና ወንድሜን ለማየት ቤተሰቡንም ለማየት እግዚአብሔር በሰጠኝ ጊዜ አብረን ጊዜ ወስደን ለማሳለፍ ያሳለፍናቸውን ዘመናቶች እንድናያቸው እግዚአብሔር እንዴት እንደረዳን እንዴት እንዳገዘን በወጣንበት በገባንበት ስፍራ በቅንነትም እግዚአብሔርን ማገልገል ችለናል። ከድካማችን በስተቀር እግዚአብሔር ታማኝ አምላክ ነው በሁሉ። ክብር ለጌታ ኢየሱስ ይሁን እና ለዛ ደግሞ ክብር ይሁንለት፣ ለእግዚአብሔር አምላካችን ክብር ይሁንለት። ገና ለወንጌል አገልግሎት ስንወጣ አንዳንድ ያልተረዱን ሰዎች ነበሩ እና እነዚህ ስራ የማይወዱ ወጣቶች አጋንንት እናወጣለን እያሉ በየከተማ በየመንደሩ ይዞራሉ ይሉን ነበር እና የእውነት ስራ ጠልተን አልነበረም፣ ጥሪ ስለነበረን ነው እና ሰው ግን አልገባውም እና በዚህ መንገድ በጣም እንተች ነበር እና አንዳንድ ጊዜ ወንድሜ ያዝንና እንደዚህ እኮ እያሉ ነው ስለኝ ግድ የለም በሰማይ የሚባለው መስማቱ ይሻላል። በሰማይ ደግሞ ዛሬ ነፍሳቶች ድነዋል፣ ዛሬ ከአጋንንት ሰዎች ተፈተዋል፣ ዛሬ የምስራች ቃል ተነግሯል ብሎ የሰማይ አምላክ በሰማይ መላእክቶች እግዚአብሔርን ያከብራሉ። እሱን ነው ማየቱ እያን እንነጋገር ነበርና እኔ ወደ አገልግሎት ሲመጣ ያገኘሁት ጓደኛዬና ወንድሜ ፓስተር ነጋን ነው። እንደምታውቁ እኔ አስመራ ከተማ አላውቀውም፣ ውስጡም ብዙም አላውቅም ነበርና እሱ ነው በብዙ መንገድ ከወገኖች ጋር ያስተዋወቀኝም የነበረ እሱ ነው። በየቤት በዛን ጊዜ ደግሞ ያው የስደት ዘመንም ስለነበረ ቤተክርስቲያንም ዝግ ስለነበረ ቤት ለቤት ነበር ፕሮግራሙ ሙካሄድ ነበርና እየወሰደ ከወገኖች ጋር የሚያስተዋውቀኝ እኔ እንዳገለግል የሚያደርግ እሱ ቁጭ ብሎ እኔ እንዳስተምር የሚያደርግና በብዙ በዚህ 40 ዓመት ውስጥ በአገልግሎቴ ውስጥ ትልቅ አስተዋጽኦ ያለው ወንድሜ ነው። ስለሱ እግዚአብሔርን አከብራለሁ። እስኪ ለጌታ ክብር አምጡ። እግዚአብሔር የተመሰገነው ነው። በጣም ጌታን አመሰግናለሁ። እንግዲህ እስከ ዛሬ በእግዚአብሔር ቸርነት አልተለያየንም፣ አብረንን በኋላም እንግዲህ ወደ አንድ ቤተሰብ ገባን ማለት ነው እና ወደ አንድ ቤተሰብ ማለት እኔ ባለቤቴ ሳገባት ወንድሜ ነጋ እንደ አባትና እንደ ጓደኛ ሆኖ ሁሉ ነገር እየሞላ ይድረኝ ነበር እና በሰርጌ ቀን በጣም ነበር ሯሯጦ የነበረው። ለካ እየተሯሯጠ ደግሞ በመንፈሳዊ ነበር መሰለኝ የባለቤቴን ታይቷት ማርታና ገባት። ስለዚህ አንድ ቤት ገባን ማለት ነው። እግዚአብሔር እንግዲህ ባርኮናል። ዛሬ እኔም 3 ወንዶች ልጆች አሉኝ፣ እሱም 3 ወንዶች ልጆች አሉት። ማርትዬም ይኸው እዚህ ያለች። ለልዑል ጌታ ክብር ብንሰጥ ምን ችግር አለ? አሜን። እግዚአብሔር ይመስገን። አሜን ወገኖቼ ሆይ በክርስትና ሕይወት ውስጥ የተማርኩት ነገር ቢኖር ፍቅርን ነው። ጌታ ኢየሱስ ክርስቶስ ወደዚህ ምድር ያስመጣው ነገር ትልቁ ዓላማ ምንድነው ካላችሁ ፍቅር ብቻ ነው። ለመጠቀም አልመጣም፣ ለመጥቀም ነው የመጣው። ከሰው አንዳች ነገር አገኛለሁ ብሎ አልመጣም። ሰማያትን ትቶ የመጣው ስለ ፍቅር ነው። ስለ ጠፋ የሰው ልጅ፣ በኃጢአት ስለተያዘ የሰው ልጅ፣ ሞት እያንጃበበበት ስላለው ስለ ሰው ልጅ ነው እግዚአብሔር አንድያ ልጁን ወደ ምድር የላከው እና ፍቅርን ነው የተማርኩት። ክርስትና እሱ ነው። ባሳለፍነው በልጅነታችን ዘመን የፍቅርን ህይወት አይተናል። በክርስትና ህይወት ውስጥ ያለውን የፍቅር ህይወት በጣም ነው ያየሁት። እሱን ነው የተማርኩት። ክርስትና ደግሞ ያለ ፍቅር ዕዳ ነው።
ያለ ፍቅር ስራ ነው፣ ያለ ፍቅር በደልም ነው እና ሁሉ ነገር የሚያቀለው የክርስቶስ ፍቅር ነው። በፍቅሬ ኑሩ ብሎ እንደተናገረ ጌታ ኢየሱስ ክርስቶስ እግዚአብሔር ፍቅር ነው ብሎም እንደተናገረ እኔ ወደድኳችሁ እኔ መረጥኳችሁ እንዳለ ያንን ፍቅር በኤርትራ ምድር ውስጥ በአገልግሎታችን ዘመን በእውነት በብዙ አይቻለሁ። አንዱና ትልቁን ፍቅር ያየሁት በወንድሜ ነጋ ነው ያየሁት። አንተዋወቅም። አንድ ቀን በተገናኘነው ፕሮግራም በትንሽ ቤት ውስጥ ወገኖች ወስዶኝ እዛ በተዋወቅነው ነው አብረን ይኖር ነው እና ያለን ነገር አብረን ቆርሰን እንኖር ነበር። አገኘንም አጣንም ጌታን እናመሰግን ነበር። በኪሱ ውስጥ አለ ኪሴ ውስጥ ነው፣ በኪሴ ውስጥ አለ ኪሱ ውስጥ ነው። አብዛኛው ጊዜ እኔ እንደው ምንም የለኝም፣ ያው እሱ ነው የሚያኖረኝ የነበረው እና አንዳንድም ደግሞ ስናጣ ጌታን እናመሰግን ነበር እና ትንሽ ገንዘብ ካገኘን እንዳፋታ ቤት እንሄዳለን። የምድር እህል ሁሉ ያለበት እሱን በልተን ደግሞ ጌታን እናመሰግናለን። ስናጣ ደግሞ ዳቦ በሙዝ በልተን በልሳን ስንጸልይ እናድራለን። ይሄ ነው ህይወታችን የነበረው። እግዚአብሔር እናመሰግን ነበረው። በጣም ደስ የሚለው ነገር ቢኖር ቅዱሳን በዛን ዘመን አብረን ስንጸልይ አንዱ የሌላውን ጉድለት ያዩ ነበር። አብዛኛው ጊዜ ለኔ ልብስ የሚገዙልኝ የነበረ ማን እንደሆነም አላቅም። ከጸሎት በኋላ ስሜ ተጽፎ የሆነ ፌስታል ተቀምጦ ነው የምናየው ማየው ነበር። ወይ ጫማ ገዝቶልኛል ወይ ሸሚዝ ገዝቷል። በቃ ጉድለትን አይቶ አንዱ ለሌላ ያደርግ ነበር። ክርስትና ፍቅር ነው። ክብር ለጌታ ኢየሱስ ይሁን። ክርስትና ፍቅር ነው። የእናቶች ፍቅር፣ የእህቶች ወንድሞች ፍቅርን በብዛት ያየሁት በዛ ምድር ነው። ከዚህ የተነሳ ኤርትራ ለኔ ሁለተኛ ቤቴ ነች ብዬ የምለው ከዚህ የተነሳ ነው። በጣም ነው ያጣጣምኩት። በጣም ነው ብዙ ነገር የማቀው። እግዚአብሔርን በጣም ነው ማመሰግነውና እግዚአብሔር በልጁ በኢየሱስ ክርስቶስ የማይፋቅ የማይረሳ ፍቅር ስለሰጠን ለልዑል ጌታ ለእግዚአብሔር ክብር ይሁንለት። ዛሬ ክብር አምጡ ጌታ ይባረክ። እና የመጣሁት ለኒው ይር አካባቢ ነው ለኮንፈረንስ የመጣው እና የተለያየ ስቴቶች ነው የዞርኩ ሳገለግል ቆየሁት። አሁን መጨረሻዬ ነበርና ወንድሜን ሳላይ አልሄድም ብዬ እረፍቴንም ከሱ ጋር ለመውሰድና አብረን ጊዜ ለማሳለፍ ነው ወደዚህ መጣሁት። መምጣቴ ካልቀረ ብታገለግለን ብሎ ስለኝ ነው የወጣው እንጂ እውነቱን ለመናገር እኔ በዚህ ዓላማ ወደዚህ አልመጣሁም። የትም ቤተ ክርስቲያን ለማለት ነው። እግዚአብሔር ፍቅር ነው በሉስ ጋር አንድ ጊዜ እስኪ አሜን። እግዚአብሔር የሰው ልጅ ይወዳል። እግዚአብሔር ማንን ይወዳል? የሰው ልጅ ይወዳል። እግዚአብሔር አምላክ አንድ ልጁን ላኮ ስለ ሰው ነው። አንድ ልጁ የተሰዋው ስለ ሰው ነው። ሰው ስለተባለው ሰው ሰማይና ምድር የጨለመችው የእግዚአብሔር ልጅ መስቀል ላይ ሲሰቀል ተፈጸመ የተባለው የሰውን ዕዳ ፈጽሞ ነው። መስቀሉ ላይ ስለ ሰው ልጅ ነው የተንከራተተው። ስለ ሰው ልጅ ነው የተራበው። ስለ ሰው ልጅ ነው የተገረፈው፣ የተጠማው፣ የተዋረደው ጌታ ኢየሱስ ክርስቶስ። የሰው ልጅ በእግዚአብሔር ዓይን እጅግ በጣም የከበረ ሰው በጣም እግዚአብሔር በሚያየው ዓይን ካየን ማንም ሰው ክቡር ነው። በዚህ ምድር ላይ ከተፈጠሩት ፍጥረቶች አንዱና ትልቁ በእግዚአብሔር አምሳል የተፈጠረው የሰው ልጅ። እስኪ አሜን አሜን ነው። በእግዚአብሔር አምሳል የተፈጠረው የሰው ልጅ ነው። እግዚአብሔር የሰው ልጅ ይወዳል። እግዚአብሔር የሰው ልጅ ያከብራል። የሰው ልጅ በጣም ክቡር ነው። ለዛ ነው ቅዱስ ደሙን መጥቶ ያፈሰሰው። እና ወገኖቼ ወይ እግዚአብሔርን የማመሰግነው በክርስትና ሕይወታችሁ ውስጥ ሰውን መውደድ፣ ሰውን ማክበር ከቋንቋችሁ ውጪ ከዜግነታችሁ ውጪ ማንም ቢሆን ነጭውን፣ ጥቁሩን፣ ደሃዩን፣ አፍታሙን፣ የተማረውን ያልተ ሰው ልጅ በመሆኑ ብቻ ማንም ቢሆን ክርስቶስ ኢየሱስ ለማናችንም ከሰማይ እንደወረደ ለሰው ልጅ በጎ ነገር ማድረግ በጣም መልካም። በጎ ነገር ባደረጋችሁ መጠን ያ በጎነታችሁ በሕይወታችሁ ዘመን ሁሉ ይከተላችኋል። ሰውን ካከበራችሁ በሰው ሁሉ ፊት ትከበራላችሁ።
ሰውን ከወደዳችሁ በሰው ሁሉ ዘንድ ትወደዳላችሁ። ያን ካደረጋችሁ ደግሞ ከሁሉ በላይ በሰማይ አምላክ በእግዚአብሔር ዘንድ ትወደዳላችሁ። ዋጋችሁም በእግዚአብሔር ዘንድ በጣም ትልቅ ይሆናል። ክብር ለጌታ ኢየሱስ ይሁን። ሰው ሲቸገር እርዱ፣ ሰው ሲራብ አብሉት፣ ሰው ብቸኛ ሲሆን ቀርባችሁ አናግሩት። ክርስትና ስለ ሰው ነውና፣ ክርስትና ስለ ሰው ልጅ ነው። የወደቀውን ማንሳት፣ የታመመውን መጠየቅ፣ ሐሳባችንን ማካፈል፣ ጊዜን መስጠት፣ ፍቅርን ማሳየት ክርስትና እሱ ነው። እንዳልኳችሁ እኔ በኤርትራ ምድር ውስጥ ስኖር ከክርስቲያን እናቶችና አባቶቼና እህቶቼ የተካፈልኩት እውነት በዚህ መጽሐፍ ቅዱስ ውስጥ የተጻፈውን የክርስቶስን ፍቅር ነው ያየሁት። እኔ ትግርኛ አልናገርም አልሰማም፣ ግን እነሱ የበለጠ እኔን ለመርዳት ስለኔ አማርኛ እየተኮላተፉ ይናገሩ ነበር። እኔን ለመርዳት፣ እኔን ለማገዝ። ክርስትና ፍቅር ነው። ጌታ እስኪመጣ ድረስ በፍቅር ሕይወት ያኑረን። አሜን ወገኖች፣ እስኪ አሜን በሉ ባካችሁ። የማይለወጥ ፍቅር እግዚአብሔር ይስጠን ለዘላለም። ወረት የሌለበት፣ ከሁኔታ ጋር ያልተያያዘ፣ ከማግኘት ጋር ከማጣት ጋር እጠቀማለሁ ብለን ሳይሆን ሰውን የምንረዳው፣ ነገ ይጠቅመኛል ብለን ሳይሆን ሰውን የምንረዳው ያለ ጥቅም ሰውን መውደድ። ምክንያቱም እግዚአብሔር እኔን የወደደኝ ምንም ጥቅም ከኔ ስለምፈልግ አይደለም። ከአንድ ታሪኩ ምን ያገኛል? ጌታ ኢየሱስ ክርስቶስ እኔን ካፈር ላይ አነሳኝ እንጂ እኔን ለወጠኝ እንጂ ከኔ ምን ያገኝ? እኔ ባላገለግለው አገለግልኩ አላገለግልኩት ለእግዚአብሔር ምኑ ነው? ለእግዚአብሔር እልፍ አእላፋት መላእክቶች ያገለግሉታል። ከኔ በላይ የምሰግዱለት በኃጢአት የማይከሰሱ ቅዱሳን አሉ፣ የተቀደሱ አሉ፣ ነውር የሌለባቸው መላእክቶች ያከብሩታል። ከኔ ምን ያገኛል ጌታ? ፍቅር ግን እስከዛ ነው ወገኖች። ፍቅር ካለ ከሰው ተጠቀማለሁ ሳይሆን ሰውን መጥቀም አለብኝ ብለን በዛ መረዳት ከን ክርስትና እሱ ነው። ከድንበራችን እልፍ ብለን አሜን በሉስ። ከምናችን ከድንበራችን እልፍ፣ ከቋንቋችን እልፍ፣ ከጓደኝነት እልፍ፣ ከምናውቀው እልፍ፣ ከሚያከብረንም እልፍ ብለን even የሚጠላንም የማይወደንም ቢኖር ምላሻችን መሆን አለበት ፍቅርን ነው። እና እግዚአብሔርን አመሰግናለሁ። እኔ እውነት ለመናገር ያለ ግብዝነት ወደዚህ ስመጣ ከወንድሜ ጋራ ያሳለፍኩት የፍቅር ዘመን ሁሉም በፍቅር አሸነፍ ነው። ማጣትን በፍቅር አሸነፍ ነው። ስደትን በፍቅር አሸነፍ ነው። ረሃብን በፍቅር አሸነፍ ነው። ነቀፌታን በፍቅር አሸነፍ ነው። ብቸኝነትንም በፍቅር አሸንፈናል። ኢየሱስ ክርስቶስ ፍቅር ነው። ጌታ የተመሰገነ ይሁን። ኢየሱስ ክርስቶስ በጣም ፍቅር የሆነ አምላክ፣ ፊቱን የማያጠቁርባችሁ ኢየሱስ ክርስቶስ ዞር ብላችሁ ስታዩ ሁሌ የብርሃን አምላክ ነው። ሁሌ ጻድቅ አምላክ ነው። ወገኖቼ ወይ እቺ ምድር በፍቅር ካላችሁ ታሸንፋላችሁ። ያለ ፍቅር ከሆናችሁ ግን እቺ ምድር ለእናንተ ዕዳ ነች። አንድ ቀን ሙሉ ማደር በጣም ከባድ ነው። እና እግዚአብሔርን በጣም ነው የማመሰግነው። እናንተንም እወዳችኋለሁ። በዚህ አቅጣጫ ማናችሁም እዚህ ያለ የማላቃችሁ ሁሉ የጌታ ልጆች፣ የእግዚአብሔር ሕዝብ፣ የተከበራችሁ በአምላኬ አምሳል የተፈጠራችሁ ደግሞ በልጁ በኢየሱስ ክርስቶስ ደም የታጠባችሁ የተቀደሳችሁ ነገ የሰማይ መንግስትን የምትወርሱ በጌታ መንፈስ ቅዱስ የተሞላችሁ በእሳቱ የተጠመቃችሁ ዳግም የተወለዳችሁ የአባቴ ልጆች ወዳቸዋለሁ። እግዚአብሔር አምላክ ክርስትናችን ነውር አልባ አድርጎ እስከ ፍጻሜ ይረዳን ዘንድ ሁሌ እንጸልያለን። ክብሩ ለጌታ ኢየሱስ ይሁን። እንደገና ጌታን አክብሩት። እግዚአብሔር የተመሰገነ። ሃሌሉያ ሃሌሉያ። ወንድሜ ሽፈራው ነው ያያዩአሉት። በጣም ነው ሞድ። እግዚአብሔር ይባርክ። በጣም ነው ሞድ። ተባረክ። ይህ በጣም ጃይንት የእግዚአብሔር ሰው ነው። ቀላል ሰው አይደለም። በእውነት ነው የምነግራችሁ። ማለቴ ሁላችንም እኩል ነን በጌታ ግን እግዚአብሔርን ያገለገለ እግዚአብሔር ሰው እና ጥንት በነበሩት ዘማሮች መካከል አንዱ
እግዚአብሔርን በጣም ያገለገለ የክርስቶስን ፍቅር ያሳይ። ጌጤ የኔ ፍሬ ካሳዬ ለደሜ የሚል መዝሙር ታውቃላችሁ? ምታውቋላችሁ? አንዱ እሱ ሲዘምር ነው እኔ የማውቀው። ይሄን መዝሙር ሲዘምር ሁሌ እንባዬ ይቀድመኛል። ይሄን መዝሙር አንድም ቀን ቁጭ ብዬ ሰምቼ አላውቅም። ተንበርክኬ ያለቀስኩ ነው ሰማይ ነበረው። ጌጤ የኔ ፍሬ ኢየሱስ ክርስቶስ እንደዛ ነው የሚለን። ክብር ለእግዚአብሔር ይሁን ለዘላለም። ይሄ መዝሙርና ወንድም ጋሼ የሚል መዝሙር ሁሉ ጊዜ ይደንቀኛል። ወንድሜ ታምራት ኃይሌ የዘመረው የምትወደኝ የምትሳሳልኝ የሚል መዝሙር ወንድም ጋሼ የሚል እግዚአብሔርን ወንድም ጋሼ እንደዛ አይደለም? ወንድም አይደለም እሱ? ወንድም ከወንድምም ወንድም ነው፣ ከአባትም አባት ነው፣ ከእናትም እናት ነው። ሁሉን መሆን ይችላል። ጓደኛ መሆን ይችላል፣ አባት መሆን ይችላል። አምላክነቱ አይለወጥም። እሱ ሁሉ በሁሉ ነው። ጌታ የተባረከ ይሁን። ጌጤ የኔ ፍሬ የሚለን ደሞ እሱ ነው። አሜን ነው ወይ? እና እግዚአብሔርን በጣም ነው ማመሰግነው። ወደ እግዚአብሔር ቃል እንሄዳለን። መጽሐፍ ቅዱሳችሁን የያዛችሁ እንግዲህ ቅድም እንዳልኳችሁ በኔ ሐሳብ በእንደዚህ አይነት ሁኔታ ወደዚህ ልምጣ እንጂ ደግሞ በዚህ ውስጥ መለኮታዊ የእግዚአብሔር ሐሳብ ምን ነበር ብዬ አስቤያለሁ። መለኮታዊ የእግዚአብሔር ሐሳብ ምንድነው? ወንድሜ እንደማገለግል ስነግረኝ በእግዚአብሔር ፊት ጸልያለሁ፣ እግዚአብሔርንም ጠይቄያለሁ። አንዳንድ ጊዜ አገልግሎት እንደ ምድብ ከሆነ ጥቅም የለውም። በቃ ልማዱ እንደሆነ ሰው በደረሰበት ቦታ ልክ እንትን እንደምረጭ ከሆነ ዋጋ የለውም። አገልጋይ ስለሆንኩ ብቻ ጥቅስ አንብቤ ቢወርድ ምንም እንትን የለውም። ግን እግዚአብሔር ምን ይላል? ምንድነው እግዚአብሔር ሐሳብ፣ የእግዚአብሔር ፈቃድ ለዚህ ሕዝብ ዛሬ በማደራ ላላችሁ ቅዱሳን፣ ለናንተ በዚያ ጥባ ላለችው ቤተክርስቲያን እግዚአብሔር ምንድነው የሚለው? እግዚአብሔር ለኤርትራ ሕዝብስ ምንድነው የሚለው? ምን አለው እግዚአብሔር? የእግዚአብሔር ሐሳብ ምንድነው? የእግዚአብሔር ፈቃድስ ምንድነው? የተወደዳችሁ የእግዚአብሔር ሕዝብ፣ እግዚአብሔር ለምድራችሁም ለናንተም መልእክት ሰጥቶኛል። ለመጀመሪያ ጊዜ በአገልግሎቴ ዘመን የትንቢትን ድምጽ በወረቀት ጽፌ አላውቅም። በምንም አይነት ብዙ ጊዜ የትንቢት ድምጾች የሚመጣው ሕዝብ ባለበት ቦታ ነው። ድምጹ ሲመጣ ማስተላለፈው በግሌ ስጸልይ እግዚአብሔር ግን ድምጹን ወደኔ ይልክ ነበር። ራእይን እያየው ነበር። ታላላቅ ራእዮችን እግዚአብሔር ስለ ምድራችሁ ያሳየኝ ነበር። እግዚአብሔር አምላክ እናገረኝ ነበር እና ተነስቼ መጻፍ ጀመርኩ። ጻፍ የሚል ወጽ መጣ እና ተነስቼ 1 2 3 እያልኩ እጽፍ ነበር። ምናልባት ይሄ ለታሪክም ሊቀመጥ ስለሚችል ብዬ በኋላ ላይ ለቤተ ክርስቲያን መሪዎች ወይ ለፓስተር ጥዬ ሄዳለሁ። ማምነው አንድ ነገር ነው። እግዚአብሔር ይናገራል፣ የተናገረውን ያደርጋል። እግዚአብሔር በመናገር ብቻ የምታወቅ አይደለም፣ ተናግሮ በመፈጸም የምታወቅ ታማኝና ቅዱስ አምላክ ነው። የማይዋሽ አምላክ እና እግዚአብሔር እንደ ግለሰብ ለሁላችሁ መልእክት አለኝ። እንደ አገርም እግዚአብሔር ይልቁንም እንደ አገር ስለዛች አገር ስለ ኤርትራ አገር እግዚአብሔር የተናገረኝ መልእክት አስተላልፋለሁኝ። በኋላ ላይ መጽሐፍ ቅዱሳችሁን ያዛችሁ ኤርምያስ 31ን እንድታወጡ እጠይቃችኋለሁ። የእግዚአብሔር መንፈስ ወደዚህ ምዕራፍ ነው ይመራኝ። የመልእክቴ የትንቢቱ መልእክቶች በሙሉ በዚህ ምዕራፍ ውስጥ ነው ያሉት። በእንዲህ አይነት መንገድ አይቼም ገብቶኝም ማቅ ይሄ ክፍል ከዚህ በፊት አንብቤ ያለውኝ ነገር ግን ከዚህ ክፍል ውስጥ ይሄ የእግዚአብሔር ድምጽ ለዚህ ምድር ይመጣል ብዬ እኔ በዛ መንገድ አስቤም አላቅም። እግዚአብሔር ግን ተናገረ። እግዚአብሔርን እጅግ በጣም አመሰግናለሁ። ኤርምያስ 31 ቁጥር 17 ላይ ያለውን ቃል እንድታወጡ
በተቻለ መጠን እንግዲህ በጢሞና እንድትሰሙኝ እፈልጋለሁኝ። እግዚአብሔር የምናገረውን መስማት፣ መመርመር፣ መፈተሽ ወደ ልብ ማስገባትም ተገቢ ስለሆነ ምናልባት ቋንቋዬን የማሰሙ ካላችሁ ወደምረዳችሁ ሰው አጠገብ ሁኑና እንደው አንዱ ለሌላው ብረዳ በጣም ደስ ይለኛል። ኤርምያስ ትንቢተ ኤርምያስ 31:17 ለፍጻሜሽ ተስፋ አለ ይላል እግዚአብሔር፣ ልጆችሽም ወደ ዳርቻቸው ይመለሳሉ። ለፍጻሜሽ ተስፋ አለ ይላል እግዚአብሔር፣ ልጆችሽም ወደ ዳርቻቸው ይመለሳሉ ይላል ጌታ እግዚአብሔር አምላክ። ቁጥር 15 ከፍ አድርጌ እግዚአብሔር እንዲህ ይላል፣ የዋይታና የመራራ ለቅሶ ድምጽ በራማ ተሰማ፣ ራኤል ስለ ልጆቿ አለቀሰች፣ የሉምና ስለ ልጆቿ መጽናናት እንቢ አለች። እግዚአብሔር እንዲህ ይላል፣ ድምጽሽን ከለቅሶ ዓይንሽንም ከእንባ ከልክይ፣ ለሥራሽ ዋጋ ይሆናልና ከጠላት ምድር ይመለሳሉ። ለፍጻሜሽ ተስፋ አለ ይላል እግዚአብሔር፣ ልጆችሽም ወደ ዳርቻቸው ይመለሳሉ። ልዑል ጌታ እጅግ በጣም እናመሰግንሃለን። ይህ ያንተ ቃል ነው ጌታ ሆይ። የተከበራችሁ ፈቃዳችሁ ቢሆን ብትቆሙና እግዚአብሔር ይህን ቃል እንዲሰጠን መንፈስ ቅዱስ እንዲያስተምረን ብንጸልይ። የሰራዊት ጌታ እግዚአብሔር ሆይ በመካከላችን ስላለ ክብር ላንተ ይሁን። የእግዚአብሔር መንፈስ ባለበት በዛ አርነት አለ እንደምል ቃል ጌታ ሆይ በዛሬ ቀን ጌታ አምላካችን ሆይ መንፈስ ቅዱስ እንዲያገለግለን በራሴና በዚህ መድረክ ላይ በዚህም በከበረ ጉባኤ ላይ ዛሬ አንተን ይሾማለሁ። ጌታ ሆይ መዘምራን እንሾምሃለን እንዳሉ የእውነት ጌታ ሆይ ዛሬ መንፈስ በዚህ ጉባኤ ላይ አለቃ እንዲሆን እጸልያለሁ፣ ንጉስ እንዲሆን እጸልያለሁ፣ ገዢ እንዲሆን እጸልያለሁ። እግዚአብሔር የሥራዊት አባት ሆይ መድረኩ ያንተ እኛም ያንተ ነን ጌታ ሆይ። አቤቱ የሥጋ ሥራ ሁሉ እየተከለከለ ይሁን፣ ፈቃድና አሳቢ በእኛ መካከል ይመላለስ። ጌታ እግዚአብሔር ሆይ የቅዱሳን ሁሉ ጠላት የሆነ ሰይጣን ዲያብሎስ ዛሬ ይዋረድ፣ በስሜ ይዋረድ፣ በስሜ የተመታ ይሆን፣ በናዝሬቱ በኢየሱስ ስም የተገለበጠ ይሆን፣ ምንጩም ይድረቅ፣ አሳቡም ይፍረስ፣ በኢየሱስ ስም የፈረሰ ይሆን። ክፉ እየደከመ ይሂድ፣ እየደከመ ይሂድ። እግዚአብሔር ሆይ አቅም ያጣ ይሂድ፣ ጉልበት የከዳው ይሂድ እያለ እግዚአብሔር ሆይ መንፈስ ለልጆች ዛሬ ኃይል እንድሰጥ እጸልያለሁ። ኃይል በእኛ መሃል ስላለ ክብር ላንተ ይሁን። በእኛ ላይ እንሾምሃለን በኢየሱስ ክርስቶስ ጌታችን ስም። ጌታ ይባርካችሁ። ቁጭ በሉ። እንግዲህ በዚህ ቦታ ላይ እንደምንመለከተው የእግዚአብሔር ቃል መልእክቱ የመጣው የቃሉ አመጣጥ ለእስራኤል ሕዝብ ነው። መልእክቱ የመጣው ለተበተኑት ለእስራኤል ሕዝብ፣ ተስፋ ለቆረጡ ለእስራኤል ሕዝብ፣ በጠላቶቻቸው እየተቀጡ ላሉት ለእስራኤል ሕዝብ እግዚአብሔር አምላክ ለነሱ ነው የተናገረው። ምዕራፍ 31 ቁጥር 1 ካያችሁ በዚሁ ምዕራፍ ውስጥ በዛ ዘመን ይላል እግዚአብሔር ለእስራኤል ወገኖች ሁሉ አምላክ ሆናቸዋለሁ እነርሱም ሕዝቤ ይሆኑኛል ብሎ ይጀምራል። በዛም ዘመን ይላል እግዚአብሔር ለእስራኤል ወገኖች ሁሉ አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑኛል ብሎ ይጀምራል። እግዚአብሔር በዛ ዘመን ሲባል ያ ዘመን ምን አይነት ዘመን ነው የሚለው ማየቱ ጥሩ ነው። ያ ዘመን ለእስራኤላውያን የለቅሶ ዘመን ነው።
ያ ዘመን ለእስራኤላውያን የስደት ዘመን ነው። ያ ዘመን ለእስራኤላውያን የደስታ ዘመን አልነበረም። የዝማሬ ዘመን አልነበረም። የምስጋና ዘመን አልነበረም። የዋይታ ዘመን ነው። የጭንቀት ዘመን ነው። ጠላቶቻቸው በጣም የበረቱባቸው ዘመን ነው ያ ዘመን። ስለዚህ እግዚአብሔር አምላክ ምን ይላል? በዚህ ጭንቀትና በዚህ መከራ በዚህ ፈተና መካከል እግዚአብሔር ይመጣና እንደዚህ ይላል፣ ለእስራኤል ሕዝብ አምላክ ይሆናሉ ይላል። አምላክ ይሆናሉ ማለት ምን ማለት ነው? እግዚአብሔር አምላክ ይሆናል። አምላክ ሁሉ ነገር የሚችል አምላክ ነው። ላሉበት ችግር መፍትሄን የሚሰጥ፣ ላሉበት ፈተና መድኃኒት የሚሆን፣ የባርነትን ቀንበር የሚሰብር፣ እስራትን የሚበጥስ፣ እንደገና ወደ ክብር የሚመልስ አምላክ ነው እግዚአብሔር። አምላክ ይሆናል ካለ እግዚአብሔር አምላክ ውቅናን ማለትም በእነሱ ላይ አምላክ ስለመሆኑ አወጀ። እግዚአብሔር የማስወጣቸው እኔ ነኝ፣ የማስገባቸው እኔ ነኝ፣ የማኖራቸው እኔ ነኝ፣ የምታደጋቸው እኔ ነኝ፣ የሚሟገትላቸው እኔ ነኝ፣ የማሰማራቸው እረኛቸው እኔ ነኝ። ቁጥር 2 ላይ እግዚአብሔር እንዲህ ይላል፣ እስራኤል ማረፊያ ልሻ በሄደ ጊዜ ከሰይፍ የተረፈው ሕዝብ በምድረ በዳ ሞገስ አገኘ ይላል። ከሞት የተረፈ ወይ ከሰይፍ የተረፈ ሕዝብ ኦሬዲ በጦርነት ውስጥ ያለ ሕዝብ ነው። በመከራ ውስጥ ያለ ሕዝብ ነው። ጦርነት ነበረ፣ ውጊያ ነበረ፣ ጭንቀት ነበረ። ሁሉ ጊዜ ጦርነት ባለበት ቦታ ደግሞ ሞት የሚባል አለ። እንደገና ለቅሶ አለ፣ ስብራት አለ፣ መበታተን አለ። ጥሩ ነገር አይደለም ጦርነት። የተረፈው ሕዝብ ግን ይላል እግዚአብሔር ሞገስ አገኘ ይላል። ሞገስን አገኘ። በማን ዘንድ? በእግዚአብሔር ዘንድ ሞገስን አገኘ። ምን አይነት ሞገስ? የጉብኝት ሞገስ፣ የመጽናናት ሞገስ፣ የእረፍት ሞገስ። እግዚአብሔር ሞገስን ሰጠ ይላል። እንዳያችሁ ከሆነ እግዚአብሔር የመልእክት ርዕሴ ነው ተስፋ አለ ነው። ለፍጻሜ ተስፋ አለ። እግዚአብሔር አምላክ አሁን ያለበት ነገር ሳይሆን አሁን ያላችሁበት ሁኔታ ሳይሆን ለነገ ተስፋ አላችሁ እያላችሁ ነው። ተስፋ አላችሁ። ጦርነቱ ከባድ ቢሆንም፣ ማጣቱ ከባድ ቢሆንም፣ ችግሩ የበዛ ቢሄድም ግን ተስፋ አላችሁ ነው የሚለው እግዚአብሔር አምላክ። ሞገሴ በእናንተ ላይ ነች አለ እግዚአብሔር። መጣና ቁጥር 3 ላይ እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነቴ ሳብኩሽ። እግዚአብሔር አምላክ የወደድኩችሁ በዘላለም ፍቅር ነው ይላችኋል። ምንም እንኳን አመፀኛ ልብ ቢኖራችሁም፣ ከዚህ የተነሳ ለጠላት አልፋችሁ ብትሰጡም፣ ሕዝቤ ሆይ ግን በዘላለም ፍቅር ወድጃችኋለሁ። ፍቅሬ አይቀየርም፣ ምህረቴ ያው ነች። በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነቴ ሳብኩሽ። ቅድም ምን አልኳችሁ? እግዚአብሔር ፍቅር ነው። በሉስ ጋር አንድ ጊዜ እግዚአብሔር ምንድነው? ፍቅር ነው። በፍቅሬ አሁንም ራራውላችሁ፣ በፍቅሬ አሁንም አዩአችሁ ብሎ እግዚአብሔር ይናገራል። የእስራኤል ድንግል ሆይ እንደገና እሰራሻለሁ፣ አንቺም ትሰራለሽ። እንደገናም ከበሮሽን አንስተሽ ከዘፋኞች ጋር ወደ ዘፈን ትወጫለሽ። እንደገናም በሰማርያ ተራሮች ላይ የወይን ቦታዎችን ትተክያለሽ፣ አትክልተኞችም ይተክላሉ፣ በፍሬውም ደስ ይላቸዋል። ዘፈን የምለው ይቅርና ዝማሬ ወደ ምለው ልቀይር። እግዚአብሔር እንደገና የዝማሬ ዘመን ይመጣል እያላቸው ነው። እንደገና የመዘመር ዘመን ይመጣል። ዝማሬ ከአፋቸው ተወስዶ ነበር። ጦርነቱ ውስጥ ያለ ሰው እንዴት ይዘምራል? የተራበ ሰው እንዴት ይዘምራል? የቆሰለ ሰው እንዴት ይዘምራል? በጠላት የተከበበ ሰው እንዴት ይዘምራል? እግዚአብሔር ግን ምን ይላል? እንደገና እሰራሻለሁ፣ እንደገና ትሰራለሽ። የፈረሰ ነገር ካለ እንደገና እሰራለሁ ይላል እግዚአብሔር። የተጎዳ ካለ እንደገና አስነሳለሁ አለ እግዚአብሔር። ፍጻሜያችሁ ተስፋ አለው አለ እግዚአብሔር። ልሰራችሁ መጣው አለ እግዚአብሔር።
እግዚአብሔር ልሰራችሁ መጣው፣ ላንጻችሁ መጣው፣ ላነሳችሁ መጣው፣ ላቆማችሁ መጣው ብሎ እግዚአብሔር ተናገረ። የሚገርም ነገር እንደገና እግዚአብሔር እንደ አንዲት ድንግል ነው እስራኤልን ያያያለው። እንደ ድንግል ነው የሚያየው። እሰራሻለሁኝ አንቺም ትሰራለሽ፣ እንደገናም ከበሮሽን አንስተሽ ከዘፋኞች ጋር ከዘማሮች ጋር ትወጫለሽ። ይዘመራል፣ የዝማሬ ድምጽ ይሰማል ይላል እግዚአብሔር። በሌላ ቦታ ላይ በዚህ ክፍል ውስጥ ወደታች ስትመለከቱ ላፈርስሽ እንደተጋው ልሰራሽ ተጋለው ይላል። አሜን በሉ እስኪ አሜን ሃሌሉያ። ዊገተፈቼና ሃሌሉያ። ልሰራሽ ተጋለው፣ ላቆምሽ ተጋለው፣ ልሰበስብሽ ተጋለው፣ እረፍት ልሆንሽ ተጋለው፣ ልበትንሽ እንደተጋው ላፈርስሽ እንደተጋው መልሼ አሁን ደግሞ ልሰራሽ እተጋለሁ። ምህረቴን ላደርግ እተጋለሁ። ሞገሴን ባንቺ ላይ ላደርግ እተጋለሁ። ለምን? በዘላለም ፍቅር ስለወደድኩሽ፣ በማይለወጠው ፍቅር፣ በማይቀየረው ፍቅር፣ ግዛዊ ባልሆነ ፍቅር ስለወደድኩሽ እንደገና እሰራሻለሁ። እግዚአብሔር ከሰራ አሳምሮ ይሰራል። አሜን ትላላችሁ? እግዚአብሔር ከሰራ አሳምሮ ነው የሚሰራው። ውበቱም ልዩ ነው፣ ሞገሱም ልዩ ነው፣ ጸጋውም ልዩ ነው፣ ህልውናም ልዩ ነው። እግዚአብሔር እንደገና ይሰራል። አሜን ትላላችሁ ወይ? የፈረሰውን መልሶ ይሰራል፣ የወደቀውን ያነሳል። እግዚአብሔር ውበት የሌለው ውበት እንዲኖር ያደርጋል። ግርማ ሞገስን ይሰጣል። እግዚአብሔር ቸርነቱን ያበዛል። እግዚአብሔር ገናና ድምጹን ያሰማል። ይሰራል። እግዚአብሔር ይሰራል። እግዚአብሔር ይሰራል። እንደገና እሰራሻለሁ አንቺም ትሰራለሽ አለ እግዚአብሔር አምላክ። ትሰራለሽ፣ እንደገና ትሰራለሽ። የማያስፈልገው ነገር አስወግጄ የሚያስፈልግሽን ነገር እሰጥሻለሁ። እግዚአብሔር አምላክ እንደ አንድ ሕንጻ እንደምታነጽ ሕንጻ ብዙ ጠቢባኖች እንደምራቀቁበት ሕንጻ ብዙ ኢንጂነሮች ብዙ ባለሙያዎች ተራቆበት የእውቀታቸው መጨረሻ ጭማቂ ተጠቅሞ አንድ ትልቅ ሕንጻ እንደሚሰሩ እግዚአብሔር እንደገና እሰራቸዋለሁ ይላል። እንደገና እሰራቸዋለሁ ምን ማለት? ጊዜ ወስዳለሁ እናንተን ለመስራት ብሎ እግዚአብሔር ይናገራል። ያ ብቻ አይደለም። ቁጥር 5 ላይ እንደገና በሰማርያ ተራሮች ላይ የወይን ቦታዎችን ትተክያለሽ፣ አትክልተኞች ይተክላሉ፣ በፍሬውም ደስ ይላቸዋል። ያድናል ኢየሱስ። እንደገና ይላል የእርሻ ዘመን ይመጣል፣ የፍሬ ዘመን ይመጣል፣ የበረከት ዘመን ይመጣል። ተራሮችሽ ባዶ አይሆኑም፣ እህል አልባ አይሆኑም፣ የወይን ፍሬዎች ይተከላሉ። እግዚአብሔር ምድሪቷን አለመልማለሁ እያለ ነው። እህል ይበቅላል እያለ ነው። በረከቴ ይመጣል እያለ ነው። የበረከት ዘመን፣ የድል ዘመን፣ ፍሬ የበዛበት ዘመን። ለዚህ ተስፋ አለሽ ይላል እግዚአብሔር። ለዚህ ተስፋ አለሽ። ለምን? ፍሬ ስለሚበቅል ተስፋ አለሽ። ተራሮችሽ ይላል እግዚአብሔር በወይን ስለሚሞሉ ተስፋ አለሽ። ዳርቻሽን ስለማሰፋ ተስፋ አለሽ። የምድረ በዳ ዘመን ያበቃል። የማጣት ዘመን ያበቃል። የጉስቁልና ዘመን ያበቃል። የልምላሜ ዘመን ይመጣል። የፍሬ ዘመን ይመጣል። የደስታ ዘመን ይመጣል። የበረከት ዘመን ይመጣል። የዝማሬ ዘመን ይመጣል። የፈውስ ዘመን ይመጣል ይላል ጌታ እግዚአብሔር አምላክ። ይህን አደርጋለሁ አለ። ይህን አደርጋለሁ። በኤፍሬም ተራሮች ላይ ያሉ ጠባቆች ተነሱ፣ ወደ ጽዮን ወደ አምላካችን ወደ እግዚአብሔር እንውጣ ብለው የሚጮውበት ቀን ይመጣል። ወደ ኤፍሬም ተራሮች ወደ አምላካችን እንመለስ፣ አምላካችንን እንፈልግ። አላዋጣንም ያለሱ መኖር፣ ያለሱ ኑሮ መኖር አላዋጣንም። ወደሱ እንመለስ፣ ወደሱ እንሂድ የሚሉበት ዘመን ይመጣል። አንድ ነገር አምናለሁ፣
በኤርትራ ምድር እግዚአብሔር ቸር ከመሆኑ የተነሳ ከተናገረን ቃል የተነሳ አቅም አለኝ እናገራለሁ። እንደገና በዛ ምድር የወንጌል ድምጽ ይሰማል፣ የክብር ድምጽ ይሰማል። የተዘጉ ደጆች ይከፈታሉ፣ በሮችን እግዚአብሔር ይከፍታቸዋል። እንደገና ዝማሬን ያመጣል እግዚአብሔር አምላክ። የነቢያት ድምጽ ይሰማል፣ እንደገና መልእክተኞች ይወጣሉ፣ እንደገና የክብር ዘመን ይሆናል። እንደገና እግዚአብሔር ኃይሉን ይልካል። ነቢያቶች ይነሳሉ፣ ሐዋርያቶች ይነሳሉ፣ መጋቦች ይነሳሉ፣ ዘማሮች ይነሳሉ። ዘንዶ የተወጋ ይሆናል። እግዚአብሔር ስለምናገር እንደገና ወደ አምላካችን እንመጣለን። ሰዎች ነግራቸዋለሁ፣ ዛሬ ተነግሯቸው እምቢ ያሉ ነገ ፈልጎ ይመጣሉ፣ ነገ ፈልጎ ይመጣሉ። አምላክን ንገረኝ፣ አምላክን አስተምረኝ ብለው ሰዎች ይመጣሉ። ለምንድነው ብትሉ ጊዜ ስለደረሰ ተስፋ ስለመጣ እግዚአብሔር ከሰማይ እሰራሻለሁ ስላለ የመሰራት ዘመን ይሆናል፣ የማበጀት ዘመን ይሆናል፣ የትንሣኤ ዘመን ይሆናል። መጽሐፍ እንደምናገር ለሰው የማይቻል ለእግዚአብሔር ይቻላል ብሎ ስለተናገረ እንደገና ተስፋ አለሽ ኤርትራ፣ እንደገና ተስፋ አለሽ፣ እንደገና ተስፋ አለሽ፣ እንደገና ተስፋ አለሽ። የአባቶችሽ ትንቢት፣ የአባቶችሽ ጸሎት፣ የእናቶችሽ ጸሎት የሚመለስበት ዘመን ይመጣል። እንደገና ክብር ይሆናል፣ እንደገና ኃይል ይሆናል፣ እንደገና ጸጋ ይሆናል፣ እንደገና ጉብኝት ይሆናል። ሰው ሁሉ ያሳደሩት ኃይል፣ ወንጌልን የጠሉት ኃይል፣ መልእክተኞችን ያሰሩት ኃይል፣ የደበደቡት ኃይል፣ ያሰቃዩት ኃይል ያክል እንደገና ያሳደዱት ወንጌል በቤታቸው ይነክሳል። ወንጌል ወደ ቤታቸው ይገባል። ወንጌል በቤታቸው ይገባል። ዝማሬ በቤታቸው ይሆናል። ጸሎት በቤታቸው ይሆናል። ክብር ወደ ቤታቸው ይገባል። እንደገና እግዚአብሔር የኤርትራን ምድር ይሰራታል፣ ያበጃታል። የሰራዊት ጌታ እግዚአብሔር ይባርካታል። የሰማይ አምላክ እግዚአብሔር እንደገና ኢየሱስ ያድናል ለዘላለም። ቁጥር 7 ላይ እንደዚህ ይላል፣ እግዚአብሔር እንዲህ ይላልና ስለ ያዕቆብ ደስ ይላችኋል፣ ደስ ይበላችሁ። ስለ አሕዛብ አለቆች እልል በሉ፣ አውሩ፣ አመስግኑ። እግዚአብሔር ሕዝቡን የእስራኤልን ቅሬታ አድኗል በሉ። አመስግኑ፣ አመስግኑ። እናቸዋለሁ ዛሬ እስራኤል ዛሬ ባለችበት ሁኔታ አለች። ለኔ እግዚአብሔር የተናገረን ስለ ኤርትራ ምድር ነው። ስለ ኤርትራ ምድር አመስግኑ። አሁን ገና አመስግኑ። ለቅሶ እያለ አመስግኑ። ማጣት እያለ አመስግኑ። ስደት እያለ አመስግኑ። ጉስቁልና እያለ አመስግኑ። ነገ በረከት ይሆናል። ነገ ትንሣኤ ይሆናል። ዛሬ ክብር ይሆናል። ነገ እረፍት ይሆናል። ማን ያደርጋል? እግዚአብሔር ያደርጋል። እግዚአብሔር ያደርጋል። አመስግኑ አለ እግዚአብሔር። እልል አለ እግዚአብሔር። ምናልባት የቴዎሎጂ ተማሪዎች አላጎሬ የሆነ ትምህርት ነው ልትሉ ትችላላችሁ። ለኔ ግን እግዚአብሔር ትንቢት ነው የተናገረኝ። እግዚአብሔር መልእክት ነው የተናገረኝ። እግዚአብሔር መልእክት ከሰማይ አመጣ። ስለዚህ ምድር ጌታ ሲቃትት ታየው። ቃተትኩ በፊቱ ድምፁን አሰማኝ። በእርግጥ ነግራችኋለሁ የምስጋና ዜማ ከኤርትራ ይሰማል። እግዚአብሔር ይህንን ያደርጋል። እግዚአብሔር በረከትን ያመጣል። እግዚአብሔር ትንሣኤን ያደርጋል። እግዚአብሔር ፈውስን ያመጣል። ኢየሱስ ጌታ ነው። ያደርጋል። እግዚአብሔር እንደገና ያደርጋል። እነሆ ከሰሜን አገር አመጣችኋለሁ፣ ከምድር ዳርቻ ሰበስባችኋለሁ። በመካከላችሁ እውርና አንካሳው ያረገዘችና የወለደችው በአንድነት ታላቅ ጉባኤ ሆነው ወደዛ ይመለሳሉ። ገና ታላቅ ጉባኤ ይመሰረታል። አሜን እምለኛለሁ። ዛሬ ታላቅ ጉባኤ በኤርትራ ይመሰረታል። የእግዚአብሔር ቤት ገና ይነግሳል።
የእግዚአብሔር ቤት ገና ስር ይሰዳል። ወንጌል ገና ስር ይሰዳል። የእግዚአብሔር ቅባት ትመጣለች። የእግዚአብሔር ሞገስ ትመጣለች። የእግዚአብሔር ኃይል ይመጣል። ሃሌሉያ። ታላቅ ጉባኤ ከየነገዱ፣ ታላቅ ጉባኤ ከየሁኔታው፣ ከትልቁ ቤት፣ ከትንሹ፣ ከተማረው፣ ካልተማረ፣ ከድሃ፣ ከሀብታሙ እንደገና ታላቅ ጉባኤ ይመሰረታል። ያድናል ጌታ ኢየሱስ ክርስቶስ። እግዚአብሔር እንደዛ ስለምን ይህንን ተናገረ። እግዚአብሔር እንደዚህ ብሎ አወራ። ታላቅ ጉባኤ ይመጣል። ታላቅ ጉባኤ ይመጣል። አባተ ክርስቲያኖች ይበዛሉ። ወንጌል ይበዛል። ነገ ወንጌል ይበዛል። ወንጌል ያሸንፋል። ወንጌል የምድርቷን ዘንዶ ይቀጣል። ጠንቆላን ይቀጣል። አስማትን ይቀጣል። መተትን ይቀጣል። ኢየሱስ ያድናል። ዛሬ ወንጌል ይሰበካል። አይዛብ ሆይ የእግዚአብሔርን ቃል ስሙ። በሩቅ ላሉ ደሴቶች አውሩና እስራኤልን የበተነ እርሱ ይሰበስበዋል። እረኛ መንጋውን እንደሚጠብቅ እጠብቀዋል። እግዚአብሔር ያዕቆብን ተበጅቶታል፣ ከበረቱበትም እጅ አድኖታል። አሜን በሉስ እስኪ አሜን። ሃሌሉያ አሜን ትላላችሁ ወይ? ኢየሱስ ክርስቶስ ያድናል። እንደገና እሰበስባለሁ አለ እግዚአብሔር። ወገኖቼ በትንቢቱ ድምጽ ውስጥ በኋላ ተሰማላችሁ። እግዚአብሔር ከተናገረኝ ነገር መካከል የተበተነ እስራኤል፣ የተበተነ ኤርትራኖች ከየአገሩ እግዚአብሔር ይሰበስባቸዋል። ታላላቅ ምሁራኖች ይሰበሰባሉ። ታላላቅ ፖለቲካ መሪዎች ይሰበሰባሉ። ታላላቅ ነጋዴዎች ይሰበሰባሉ። እንደገና በኤርትራ በዓል ይደረጋል። እንደገና ጉብኝት ይሆናል። እግዚአብሔር ይሰበስባል። ያችን ምድር እግዚአብሔር ይፈውሳታል። የሰማኝ አሜን ይበል። ዛሬስ ሟርት ፈረሰ አለኝ ጌታ። አሜን። ሟርት ፈረሰ አለኝ። ሟርት ፈረሰ፣ ጠንቆላ ፈረሰ፣ መተት ፈረሰ፣ ጠላት ፈረሰ፣ ክፉ ፈረሰ። ኢየሱስ ነገሰ። እስኪ አሜን። ኢየሱስ ነገሰ። ኢየሱስ ነገሰ። ኢየሱስ ነገሰ። ኢየሱስ ነገሰ። ኢየሱስ ነገሰ። ዛሬ ስለ ወንጌል የታሰሩ ሰዎች ልጆቻቸውን አጥቶ ከልጆቻቸው ተለይቶ ከሚስቶቻቸው ተለይቶ ከወገኖቻቸው ተለይቶ በአንድ ኮንቲኔንት ውስጥ በአንድ በማይታወቅ እስር ቤት የወደቁ ነገ ለምስጋና ወደ አደባባይ ይወጣሉ። ነገም ለምስጋና ወደ አደባባይ ይወጣሉ። ዛሬ የምጸልዩ ጸሎት ነገ በአደባባይ ያገኛሉ። ለሰው የማይቻል ለእግዚአብሔር ይቻላል። ለእግዚአብሔር ይቻላል። እግዚአብሔር ዛሬ ቀን ወሰነ። አሜን ትላላችሁ? ይህ ቀን የእናንተ ቀን ነው። አሜን በሉ። ዛሬ ይህ ቀን የእግዚአብሔር ቀን ነው። አሜን ነው ወይ? ከበረታብህ እጅ እግዚአብሔር ያድናል። አሜን በሉስ። ከበረታብህ እጅ ሊያደቅ ከወጣ ከበረታብህ እጅ ሊያደክም የወጣ ከበረታብህ እጅ እግዚአብሔር አድናለሁ ይላል። አሜን በሉ። ማዳኑ ይመጣል በሉ። ጩና እስኪ ማዳኑ ይመጣል። ማዳኑ ይመጣል። ማዳኑ ይመጣል። ማዳኑ ይመጣል። ይህን ክፍል በሙሉ እንድታነቡ ፈልጋለሁ። የእናንተ ስለሆነ እንድታጠኑ እፈልጋለሁ። እግዚአብሔር ስለተናገረ እግዚአብሔር ስለተናገረ እግዚአብሔር ስለተናገረ እግዚአብሔር እየተናገረ ያለው እውነቴ ነው። ቁጥር 13 ላይ በዛን ጊዜም ድንግልቱ በዘፈን ደስ ይላታል፣ ጎበዛዝቱ ሽማግሌዎች በአንድ ላይ ደስ ይላቸዋል። ለቅሷቸውንም ወደ ደስታ እመልሳለሁ፣ አጽናናቸውም አለው፣ ከሐዘናቸውም ደስ አሰኛቸዋለሁ። የካህናቱም ነፍስ በብዛት አረካታለሁ፣ ሕዝቤም በጎነቴን ይጠግባል። አሜን ብትሉ ይሻላችኋል። በጎነት እየመጣ ነው አለ። ምነግራችሁ ዛሬ ሃይማኖት አይደለም። ምነግራችሁ ዛሬ መደበኛ የሆነ የውዱ ስብከት አይደለም። የምነግራችሁ ዛሬ ከሰማይ የመጣ ቃል ነው። የምነግራችሁ ነገ የሚፈጸም ነገ የሚታይ ነገ የምትመለከቱት እግዚአብሔር እድሜ ይሰጣችኋል። በጎነቴን ምን አድርጋለሁ? አጠግባችኋለሁ አለ። የእግዚአብሔር በጎነት ለዛ ምድር ደርሷል። የእግዚአብሔር በጎነት ለዛ ምድር እየመጣ ነው አለ።
ማን ያደርጋል? የተናገረ እግዚአብሔር ያደርጋል። ለእስራኤል እንደተናገረ አድርጓል። ለኤርትራ እንደተናገረ ያደርጋል። አሜን በሉስ እስኪ አሜን በሉ። ሃሌሉያ። ለኔ እንደተናገረ አድርጓል። ለእናንተም እንደተናገረ ያደርጋል። ለኢትዮጵያ እንደተናገረ አድርጓል። ለኤርትራም እንደተናገረ ያደርጋል። እስኪ አሜን በሉ። ሃሌሉያ። እግዚአብሔር ይዋሽ ዘንድ ምን አይደለም ሰው አይደለምና በጎነቴን አጠግባለሁ፣ በጎነቴን አጠግባለሁ፣ መልካምነቴን አጠግባለሁ። ይህ በእግዚአብሔር አይን የሚፈጸም ነገር እንደሆነ እነግራችኋለሁ ዛሬ። ቁጥር 15 ላይ እግዚአብሔር እንዲህ ይላል፣ የዋይታና የመራራ ለቅሶ ድምጽ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ የሉምና ስለ ልጆቿ መጽናናት እምቢ አለች። እግዚአብሔር እንዲህ ይላል፣ ድምጽሽን ከለቅሶ ዓይንሽንም ከእንባ ከልክዪ። ለስራሽ ዋጋ ይሆናልና ከጠላት ምድር ይመለሳሉ። ለፍጻሜሽ ተስፋ አለ ይላል እግዚአብሔር፣ ልጆችሽም ወደ ዳርቻቸው ይመለሳሉ። እንባ ይቆማል ይላል ጌታ እግዚአብሔር። ብዙ መራራ ለቅሶች፣ ብዙ የምታዩ የማይታዩ የጓዳ የአደባባይ ለቅሶች፣ ሲቃዎች፣ ፈተናዎች፣ መከራዎች፣ ዋይታዎች። እግዚአብሔር አሁን እንደዚህ ይላል፣ እንግዳውስ ለቅሶ ይከለከላል አለ። ለቅሶ የሚከለከል ከሆነ ምን ሆነ? ዝማሬ ይሆናል አለ፣ ደስታ ይሆናል አለ፣ ጸሎት ይሆናል አለ፣ ክብር ይሆናል አለ። ማን አለ? የሰራዊት ጌታ እግዚአብሔር አለ። ለቅሶሽን አቁሚ አለ። የዋይታ ድምጽ ይብቃ አለ። የመከራ ድምጽ ይብቃ አለ። እግዚአብሔር አምላክ አለ፣ እንደገና እጎበኛቸዋለሁ፣ እንደገና አሳርፋቸዋለሁ፣ እንደገና ኢየሱስ ያድናል። አሜን ነው ወይ? ኧረ አሜን ሃሌሉያ፣ አሜን ሃሌሉያ። ቁጥር 20 ላይ ልለፍ። በእውነት ኤፍሬም ለኔ የከበረ ልጅ ነውን? ወይስ የተወደደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጀቴ ታወከችለት፣ ርራዬም ራራለታለሁ ይላል እግዚአብሔር። ኤፍሬምን ባሰብኩ ቁጥር አለ ራራለታለሁ። ያ በሰው ቋንቋ እግዚአብሔር ሲናገር አንጀቴ ታወከችለት። ልክ እናት ለልጇ እንደምትታወቅ የወለደችዋ ልጇ አንድ ነገር ሆና ሲባል እንደምትንሰፈሰፍ አንጀቷ እንደማይችል አንጀቴ ተንቀጠቀጠብኝ እንደሚሉ እናቶች እግዚአብሔር አምላክ ለዚህ ሕዝብ አንጀቴ ታወከ ራራው አለ እግዚአብሔር። ብታምኑም ባታምኑም ማንም በፈለገ ነገር ዛሬ ይናገር፣ እግዚአብሔር ለኤርትራ ምድር ራርቷል። የርራዬ ዘመን መጥቷል። የፈውስ ዘመን መጥቷል። የበረከት ዘመን መጥቷል። ኢየሱስ ያድናል። አሜን ነው ወይ? እስኪ አሜን ሃሌሉያ። መቼ እንደሚሆን ባላውቅም እንደሰው እግዚአብሔር ግን ለዚህች ምድር ራዩን ያብስተዋል። መራራቱን ቀጥሏል። እግዚአብሔር ከራራልህ ማን ወንድሞቼ ወይ ሊያደክማችሁ ይችላል? እግዚአብሔር ከወደደህ ማን ሊጠላ ይችላል? እግዚአብሔር ካከበረህ ማን ሊያዋርድ ይችላል? እግዚአብሔር ከሾመስ ማን ከስልጣን ሊያወርድ ይችላል? እግዚአብሔር ራራው አለ። የእግዚአብሔር ርራይ ጻድቅ ስለሆናችሁ ሳይሆን ወገኖች ሆይ ይህና እግዚአብሔር የምናገር ጻድቅ ነው። እኛ ጻድቅ ስለሆነ ጻድቅ ስለሆነ እግዚአብሔር ጻድቅ ስለሆነ እኔ ጻድቅ ስለሆንኩ አይደለም፣ እናንተ ጻድቅ ስለሆናችሁ እግዚአብሔር እሱ ጻድቅ ስለሆነ ስለ ጽድቁ እግዚአብሔር ይፈርዳል። አሜን በሉስ እስኪ አሜን በሉ ሃሌሉያ። ራራለሁ አለ፣ እጎበኛለሁ አለ፣ እባርካለሁ አለ፣ አስነሳለሁ አለ። እስኪ ጮኻችሁ አሜን በሉ ዛሬስ። ስለ ጽድቃችን ሳይሆን ስለ ጽድቁ መጽሐፍ እንደምናገር ጽድቄ የመርገም ጨርቅ ነው ብሏል። እግዚአብሔር የሚጎበኝበት ቀን፣ ታላቅ ጉብኝት የሚመጣበት ቀን፣ የእግዚአብሔር አንጀት እንደተንሰፈሰፈ እግዚአብሔር ራራው። አዘንኩ አሳዘንከኝም እንደማለት ነው። ራራው አለ። ከዚህ የተነሳ እግዚአብሔር ጉብኝቴን አፈጥናለሁ፣ መልካምነቴን አመጣለሁ፣ በጎነቴ ይፈጸማል፣ ጉብኝቴ በዛ ምድር ይሆናል ይላል የሰራዊት ጌታ እግዚአብሔር አምላክ። እግዚአብሔር ምድሪቷን ይጎበኛል። ጮኻችሁ አሜን በሉ ዛሬስ። አምናለሁ ነገ እዚህ ያላችሁ እግዚአብሔር ነገ ያችን ምድር ሲጎበኝ ለምስጋና ወደዛ ምድር ትሄዳላችሁ፣ ለምስጋና ትሰበሰባላችሁ፣ ለምስጋና ትጠራራላችሁ። እግዚአብሔር በጎበኘለት
እግዚአብሔር የታሰሩን የፈታለት እግዚአብሔር ተራሮችን ወገኖቼ ሆይ በይል በሸፈነለት ዝናቡን ባዘነበለት ምድርቷን ባለመለመለት እግዚአብሔር ለምስጋና ወደዛ ምድር ትሄዳላችሁ። ያመነ ጮ አሜን በለ። ዛሬ ለጌታ ክብር አምጡ። አሜን ትላላችሁ። ለሱ ክብር ይሆንለት። የምስጋና ጉዞ አሜን ነው ወይ? የምስጋና ጉዞ ሃሌሉያ። የምስጋና ጉዞ ታደርጋላችሁ። አምላካችሁን ለማመስገን ትሄዳላችሁ። ለምን? ታላቅ ጉባኤ በዛ ምድር ይመሰረታል። ኢየሱስ ያድናል ለዘላለም። የምስጋና ዝማሬ ይሰማል። ታላላቅ ዘማሮች፣ ታላላቅ ሰባኮች በጌታ በኢየሱስ ክርስቶስ ስም ወደዛ ምድር ሲጎርፉ አይቻለሁ፣ ሲሄዱ አይቻለሁ። ፍላይቶች ሁሉ ወደ ኤርትራ ሲበሩ አይቻለሁ። ኢየሱስ ያድናል ዛሬ። ያንን አይቻለሁ። እግዚአብሔር አሳይቶኛል። አምላኬ አሳይቶኛል። ዛሬ ላይ መስል ይችላል። አሁን እኔ ማውራና ሁኔታው የተለየ ሊሆን ይችላል። እግዚአብሔር ምን ጊዜም በሁኔታ ተይዞ አያውቅም። ሁኔታ ሌላ ሆኖ እያለ ነገ ሊሆናል የምናገር እሱ ዛሬ በዙፋኑ ላይ አለ። ያደርጋል የምል ካለ ለጌታ ያጨብጭብ። እግዚአብሔር ያደርገዋል፣ ይፈጽመዋል፣ ሰርቶ ያሳያል። እግዚአብሔር ይሄንን ታላችሁ በእውነት ነው የምነግራችሁ። ይሄንን ድምጽ እየሰማው ያለ እግዚአብሔር ሆይ እንግዳውስ እኔም በዚህ ምድር ላይ በሚጎበኘው ሕዝብ መካከል በዛን ጊዜ እንዲሆን እድሜ ስጠኝ ብዬ ጸለይኩ። ከልቤ ነው የምነግራችሁ። እድሜ ስጠኝ፣ ከሕዝቡ ጋር እንዳመሰግን እድሜ ስጠኝ። ያችን ምድር በብዙ መንገድ የተበቀለው በዘንዶ አናት ላይ ቆሜ ወንጌል እንድሰብክ እንድዘምር ከወገኔ ጋር ከሕዝቤ ጋር እንዳከብር አሜን ትላላችሁ ወገኖች። ስቴዲየሞች ሁሉ የወንጌል ስቴዲየም ይሆናሉ። አደባባዮች ሁሉ የወንጌል አደባባይ ይሆናሉ። ማንም ምንም ይበል እግዚአብሔር ያደርገዋል። ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። ሃሌሉያ። ያንን ጠየቁ እግዚአብሔር። መጨረሻ እንደዚህ የሚል ቃል አንብቤ ልጨርስ። ቁጥር 28 ላይ እንዲህ ይሆናል። እግዚአብሔር መልካም አምላክ ነው። እንዲህም ይሆናል አፈርሳቸውና ክፉ አድርግባቸው ዘንድ እንደተጋውባችሁ እንዲሁ እሰራቸውና እተክላቸው ዘንድ እተጋለሁ ይላል ማን? የሰራዊት ጌታ እግዚአብሔር። ጨዋቸው አሜን ትላላችሁ ወይ? ማን ነው አሜን ማለት? ዛሬስ አሜን ትላላችሁ ወገኖች? እንግዳውስ እግዚአብሔር ሊሰራ ይተጋል። እግዚአብሔር ይተጋል። አሜን ነው ወይ? እግዚአብሔር ይተጋል። አሜን ትላላችሁ? እግዚአብሔር ይተጋል። እግዚአብሔር ሊሰራ ይተጋል። የትላንትናን እርሱት፣ ያለፈውን እርሱት፣ የሆነው ነገር እርሱት። አዲስ ነገር ግን በምድራችሁ ላይ ይሆናል። መልካም ነገር ይሆናል፣ በጎነት ይሆናል፣ ደግነት ይሆናል፣ ፈውስ ይሆናል። እስኪ አሜን በሉ። ሃሌሉያ። በመጨረሻ ቁጥር 31 ላይ እንደሚል ቃል አለ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል እግዚአብሔር። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል እግዚአብሔር። ወገኖቼ ወይ እግዚአብሔር አዲስ ቃል ኪዳን በዛች ምድር ያደርጋል። እግዚአብሔር አምላክ ከኖህ ጋር ቃል እንደገባ ታውቃላችሁ። ኖህ የጥፋት ውሃ ካለፈ በኋላ እግዚአብሔር አምላክ ቀስተ ደመናን አሳየና ከእንግዲህ በኋላ ሕዝቤን ላላጠፋ ብሎ እግዚአብሔር ቃል ገባ። አዲስ ቃል ኪዳንን ገባ። እዚህ ላይ ተመልከቱ። እግዚአብሔር ቸር ስለሆነ፣ እግዚአብሔር መሐሪ ስለሆነ፣ እግዚአብሔር ጻድቅ ስለሆነ፣ እግዚአብሔር ቅዱስ ስለሆነ አዲስ ቃል ኪዳን እግዚአብሔር ያደርጋል ከዛች ምድር ጋር። ማነው ጮ አሜን ማለት? ዛሬስ እግዚአብሔር እንዲህ ሲናገር ከአፈሩ ጋር አይደለም ካንተ ጋር ነው ቃል ኪዳን የሚያደርገው። አሜን ትላላችሁ ወገኖች? እግዚአብሔር ስለ ሰው ነው የሞተው፣ ስለ ሰው ነው ዋጋ የከፈለ ልጁን ልኮ። እግዚአብሔር አዲስ ቃል ኪዳን ምን አይነት ቃል ኪዳን? የበረከት ኪዳን፣ የፈውስ ኪዳን፣ የምሕረት ኪዳን፣ የፍቅር ኪዳን፣ የማዳን ኪዳን እግዚአብሔር ያደርጋል። ይህ በእግዚአብሔር ዓይን እጅግ በጣም ቀላል ይሆናል።
ያድናል የሰራዊት ጌታ እግዚአብሔር አምላክ። አሜን 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 አሜን። እግዚአብሔር ታላቅ አምላክ ስለሆነ ቁጥር 33 ከነዚህ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነውና ይላል። የኪዳኑ አይነት እግዚአብሔር ሕጌን በልቦናችሁ አኖራለሁ በልባቸውም እጽፋለሁ እኔም አምላክ ሆናቸዋለሁ እነርሱም ሕዝቤ ይሆኑኛል። ሕጌን ቃል ኪዳንን በልባቸው ላይ እጽፋለሁ። በወረቀት ላይ አይደለም በልባቸው እጽፋለሁ። ላይተላለፉ ላይስቱ ላይታበዩ ከእግዚአብሔር ሐሳብ ላፈነግጡ የኔ ሊሆኑ ሕጌን በልቦናቸው ላይ እጽፋለሁ አለ። ማነው አሜንም? ለዛሬስ ሁሌ አብሮ የሚኖር ኪዳን በልባቸው ላይ እጽፋለሁ አለ እግዚአብሔር። አንድ ነገር እንድታስቡ ፈልጋለሁ። እግዚአብሔር ሲጎበኝ ኪዳኑን አስቦ ይጎበኛል። እስራኤል ሲጎበኝ ከአብርሃም ጋር ከይስሐቅ ጋር ከያዕቆብ ጋር የገባውን ቃል ኪዳን ምን አለላል? አሰበ ይላል። ቃል ኪዳኑን አሰበና ምን አደረገ? እግዚአብሔር አምላክ ኪዳኑን አሰበና እግዚአብሔር ሙሴን አስነሳ። ቃል ኪዳኑን አሰበና እግዚአብሔር ወደ ግብጽ ሙሴን ላከ። ከሙሴ ጋር ገባ። አንድ ሙሴ ብዙ እልፍ አእላፍ የሚሆኑ እስራኤላኖችን ይዞ ወጣ። ለምን? ኪዳን አብሮ ስላለ። የኪዳን ሕዝብ አይጠፋም። ጮአችሁ አሜን በሉ። ዛሬ አሜን ትላላችሁ ወገኖች። የኪዳን ሕዝብ የታደለ ሕዝብ ነው። አሜን ነው ወይ? የኪዳን ሕዝብ አይጠፋም። እያነሰ አይሄድም፣ እየሟሸሸ አይሄድም፣ እየተሸነፈ አይሄድ። የኪዳን ሕዝብ እየበረታ ይሄዳል፣ እየበለጸገ ይሄዳል፣ እያሸነፈ ይሄዳል፣ እየበዛ ይሄዳል። ለምን? ኪዳኑ ከእግዚአብሔር ስለሆነ። እግዚአብሔር እንዲህ ብለዋል፣ እንደገና ተስፋ አለሽ ይላል የሰራዊት ጌታ እግዚአብሔር። የተስፋ ዘመን ከፊት ለፊታችሁ እንዳለ ልነግራችሁ ወዳለሁ። የእግዚአብሔር አይኖች ወደዛ ምድር እንደሆነ ነግራችሁ ፈልጋለሁ። የእግዚአብሔር አይኖች እግዚአብሔር አምላክ። አንዳንዶቻችሁ እግዚአብሔር የተናገረው የተስፋ ቃል ወዴት ደረሰ? የት ሄደ? ብዙ ትንቢቶች ሰማን፣ የሆነ ነገር የለም ትሉ ይሆናል። ነገር ግን ለዕንባቆም እንደተናገረ ነው። እግዚአብሔር እንደዚህ ብሎ እንዳለ በመጠበቃዬ ላይ ቆማለሁ ስል አሁንም ጠብቃለሁ አሳየው ጻፍ አለው። ትንቢቱ ወደ ፍጻሜ ይቸኩላል አለ። በእርግጥ አይዘገይም ይመጣል አለ። አሜን ትላላችሁ? እስኪ አሜን በሉ። ሃሌሉያ። ከዛ እግዚአብሔር ይዋሽ ዘንድ ምን አይደለምና ሰው አይደለምና። እግዚአብሔር ያታልል ዘንድ ሰው አይደለም፣ ይዋሽ ዘንድ ሰው አይደለም። እግዚአብሔር ቅዱስ ነው፣ እውነተኛ ነው፣ ታማኝ ነው። ጮአችሁ አሜን በሉ አንድ ጊዜ። እግዚአብሔር ቅዱስ ነው፣ ታማኝ ነው፣ እውነተኛ ነው። እግዚአብሔር አምላክ ይሄንን በረከት በዛች ምድር ያደርጋል። ይህን ከሰራዊት ጌታ ከእግዚአብሔር ሰምቻለሁ። የእግዚአብሔር መንፈስ ይሄንን ብለዋል። የተስፋ ዘመን፣ የልምላሜ ዘመን፣ የበረከት ዘመን፣ እነሆ መልካም ድምጽ የምሰማበት ዘመን፣ እነሆ እንደገና እግዚአብሔር አምላክ ምድርቷ የምትሰራበት፣ ምድርቷ የምትታረስበት፣ ፍሬ የምታበቅልበት፣ እንደገና እግዚአብሔር አምላክ በጎነት መልካሙን ዝናብ የሚያዘንብበት የመልካምነት ዘመን፣ የበጎነት ዘመን፣ የሞገስ ዘመን እግዚአብሔር አምላክ በእናንተ ላይ አመጣለሁ ብሎ ተናግሯል። ይህንን የሚያደርግ እግዚአብሔር በዙፋኑ ላይ ነው። የተከበራችሁ ተነሱና ቁሙ። እግዚአብሔር የተናገረኝን እሱን እናገራለሁ። በጸሎት መንፈስ ሁኑ። ጄግራዲያ ላባራስ ሰክራቫጋቶና ማዲያ ያጋዲያ ሶክሮቬል ደነመግሬዲያ ተነሱና ቁሙ ብያችኋለሁ። ማንደና ማግሬቫ ላቦሮ ሶክሮቫርታ ፓኒያ ጄላዲያ ሶክሮቫንታ ጎይስ ከደበጀነ ሂላ ላቦራና ማጋስ ሜዱና ግሮቫ ሴቴፔነ ሄላ ዱና ሞሳ ማዲያ ላቦራ ማጂና ግራስ ከፔኒያ ሜዲያ ላቦራ ሰክራቫንቶ ፓኒያ። እግዚአብሔር አምላክ ስለ ኤርትራ ምድርና አገርና ሕዝብ የተናገረኝን ድምጽ እናገራለሁ። አንደኛ እግዚአብሔር እንደዚህ አለ፣ እናት የወለደችውን ልጇን እንደምትወድ ይወዳቸዋለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። የመጽናናትና የደስታን የዝማሬ ዘመን አመጣለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። በዓለም ሁሉ የተበተኑ ልጆችሽ
የምሰበስብበት ዘመን አመጣለሁ ይላል። ልጆችሽም ለደስታና ለምስጋና ይሰበሰባሉ ይላል የሰራዊት ጌታ እግዚአብሔር አምላክ። የእንባና የለቅሶ ዘመን አብቅቶ ይላል ሁሉን የሚችል አምላክ የዝማሬ ዘመን እንደገና የደስታ ዘመን እንደገና አመጣለሁ ይላል ሁሉን የሚችል አምላክ። ሕዝቤ ሆይ በጣም ራራውላችሁ፣ አንጀቴ ስለናንተ ታወከች፣ ምሕረትንና ማዳኔን ወደ ምድራችሁ እልካለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። እንደገና ስራችኋለሁ፣ ውበትና የበረከት ጉብኝት አፈጥናለሁ፣ የእህሉና የወይኑ በረከት አፈሳለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። ምድሪቷ እህል ታበቅላለች ይላል የሰራዊት ጌታ እግዚአብሔር አምላክ። አዲስ ቃል ኪዳን ከናንተ ጋር እገባለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። ጌታ እግዚአብሔር እንዲህ ይላል፣ ጌታ እግዚአብሔር እንዲህ ይላል፣ ታላቅ የክብር ብርሃን በአገሪቱ ካርታ ላይ ሙሉ በሙሉ የሰማይ ብርሃን በርቶበት አሳየኝ። ነጫጭ ልብስ የለበሱ የሰላም ዝማሬ የሚዘምሩ በታላቅ ተስፋና ደስታ የተሞሉ ሕፃናቶችን አሳየኝ። አገሪቱ በታላላቅ ኢንዱስትሪዎችና ፋብሪካዎች ስትሸፈን ወደ ውጪ የሚላኩ ምርቶች የከበረ ማዕድናት ስታመርትና ስትልክ እግዚአብሔር በመንፈሴ አሳየኝ። አገሪቱ ሙሉ በሙሉ ከጦርነትና ከሰላም ስጋት ተለይታ የአፍሪካ የቱሪስቶች ማዕከል ስትሆን ታላላቅ የሰውና የንግድ መርከቦች ወደ ኤርትራ ሲጓዙ እግዚአብሔር አምላክ አሳየኝ። እንደ ዱባይና እንደ ሲንጋፖር የሚመስሉ ታላላቅ ሕንፃዎች ተሰርቶ የባዛርና የሙዚየም ከተማ ስትሆን ታላላቅ የዓለማት መሪዎች ስብሰባ ለማካሄድ ወደዚህ ምድር ፍላይታቸውን ሲያደርጉ አየሁት። እግዚአብሔር ታላላቅ ምሁራኖች፣ ታላላቅ ነጋዴዎች፣ የአገር መሪዎች፣ የፖለቲካ ሰዎች፣ የሃይማኖት ሰዎች እንደገና የሚሰበሰቡበት የሚመክሩበት የሰላም ከተማ አደርጋለሁ አለ ጌታ እግዚአብሔር። የተበተኑና በዓለም ዙሪያ ያሉ ታላላቅ ነጋዴዎችና ምሁራን ወደ አገራቸው ተመልሰው የፈረሰውን እያነጹ አገራቸውን መልሰው ሲሰሩ መልሰው ሲያበጃጁ እግዚአብሔር አምላክ ሰው ሁሉ በስራ ላይ ቢዚ ሲሆን የሰራዊት ጌታ እግዚአብሔር አሳይቶኛል። ኤርትራ የሰላም የፍቅር አገር ተብላ እንድትሰየም ከብዙ አገራትም ተመራጭ ስትሆን እግዚአብሔር አሳይቶኛል። የእግዚአብሔር ቃል በኃይል ሲሰበክና በወጣቶች የተቀጣጠለ የመንፈስ ቅዱስ ሪቫይቫል ምድሪቱ ሲሞላ ጌታ እግዚአብሔር አሳይቶኛል። እንደገና ወንጌል ይሰበካል፣ አብያተ ክርስቲያኖች ይከፈታሉ፣ ይመሰረታሉ። ጣዖት ከምድሪቷ ላይ ሲነቀል እግዚአብሔር አሳይቶኛል። እነሆ የዕረፍት ዘመን ከፊት ለፊታችሁ አለ ይላል እግዚአብሔር አምላክ። እነሆ የበረከት ዘመን አለ ይላል ጌታ እግዚአብሔር አምላክ። የተናገርኩትን አደርጋለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። አገደስ ከነመክሬዲያ የብዙዎችንም በአብሳለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። እኔ እግዚአብሔር ነኝ አደርጋለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። እነሆ የእናቶቻችሁ ለቅሶ ልቤን ነካ ይላል። እነሆ ይላል የሰራዊት ጌታ እግዚአብሔር፣ እነሆ እንባቸው ወደ እኔ ደረሰ ይላል የሰራዊት ጌታ እግዚአብሔር አምላክ። በእውነት እጎበኛቸዋለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። አግሬቬቴ ሜጄኔ መግራስ ካፓናማዲያ ልዑል ጌታ እግዚአብሔር እንደዚህ ይላል፣ ፈውሴን አፈጥናለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። ታላላቅ የፈውስ ጸጋ ያላቸው ታላላቅ ነቢያቶች፣ ታላላቅ ፓስተሮች፣ ታላላቅ ወንጌል ሰባኮች በዛች አገር ውስጥ እግዚአብሔር እንደገና ድምጻቸው እንዲሰማ አደርጋለሁ ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር እንደዚህ ይላል፣ ጨለማ ይገፈፋል ይላል፣ ኃይለኛም ይሸነፋል ይላል። ኃይለኛ ተሸነፈ ይላል ጌታ። እነሆ ተሸነፈ ይላል እግዚአብሔር። ተሸነፈ ይላል እግዚአብሔር። ተሸነፈ ይላል እግዚአብሔር። ተሸነፈ ይላል እግዚአብሔር። አጋዲያስ ከመግሬዲያ ምሕረቴና ቸርነቴ በሕዝቤ ላይ አደርጋለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። ጌታ እግዚአብሔር እንደዚህ ይላል፣ ሟርት፣ ድግምት፣ አስማት፣ ጠንቆላ፣
ክፋት ከምድርቷ ላይ ነቀልኩ ይላል የሰራዊት ጌታ እግዚአብሔር አምላክ። ላዳስ ከመግራፋቶና ማዲላ ቦራ ራስ ከደመጀነ መግሬዲያ ጌታ እግዚአብሔር እንደዚህ ይለኛል። አሁን በዚህ ሰዓት ታላላቅ ትምህርት ቤቶች ይከፈታሉ ይላል የሰራዊት ጌታ እግዚአብሔር። ታላላቅ ትምህርት ቤቶች፣ የምርምር ትምህርት ቤቶች እግዚአብሔር በዛ ምድር ይመሰረታል ይለኛል የሰራዊት ጌታ እግዚአብሔር። እንደዚህ አለኝ ከአፍሪካ ይላል ጌታ እግዚአብሔር አምላክ እነሆ መልካም ምድር እንድትሆን እጄን ዘረጋው ይላል የሰራዊት ጌታ እግዚአብሔር አምላክ። ለስካዳና ማግራቫሃንታና ማዲያ እጅ ላይ ታይዛችሁ ጸሉ። ጀማቴና ማግራቫሃንታና ማዲያ ያጉንዳ ላሞራ ሴደመግሬዲያ በልሳኖቻችሁ ጸሉ። ጀማቴነ ሜዲያ ዊጋዴስ ከፔነ መግሬቬንቶፓ ያሉዳ ግራቫስ ከመሄንደና ማግራዲያ ሎማሪያ ማጋዳስ ከመግራቫዲያ ለስካፓና ማዲያ የሚሆን የሚፈጸም የምታይ የትንቢቱ ቃል ይሄ ነው። የሚሆን የሚፈጸም የምታይ ነገ በምድርቷ ላይ የሚበቅል የእግዚአብሔር አጀንዳ ይሄ ነው። የጠላት አጀንዳ ፈርሷል። የእግዚአብሔር አጀንዳ ይቀጥላል። የእግዚአብሔር አጀንዳ ይቀጥላል። የእግዚአብሔር ፈቃድ ይሆናል። ዣክሮስ ከደሜዲያ ሞራ በደስታ ሆናችሁ እንድትጸልዩ ፈልጋለሁ። በልሳኖቻችሁ ጸልዩ። አመስግኑ ዝም ብላችሁ፣ አመስግኑ ዝም ብላችሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የሰራዊት ጌታ እግዚአብሔር ክብር ላንተ ይሁን። ኃያል አምላክ ክብር ላንተ ይሁን። ጻድቅ አምላክ ክብር ላንተ ይሁን። ጌታ ሆይ ስም የተባረከ ይሁን። ተናግረ ስትፈጽም አይተናል፣ ዛሬም ትፈጽማለህ። ክብር ላንተ ይሁን። አቤቱ እግዚአብሔር አምላክ ሆይ ያ ነብይ ሲናገር ለጋቴና ማግራቫስኮ ፓናማዲያ ነገ እንደዚህ ይሆናል ብሎ እንደተናገረ እንዴት ይሆናል ብሎ የተቃወመ ሰው ጀጋቲና በአይኒታ ለከዛ አትከምስም እንደተባለ እኔ ዛሬ ጸልያለሁ። ጌታ ሆይ የተናገርከው ነገር እንደመሆን እናምናለን። በጌታ በኢየሱስ ክርስቶስ ስም ጸልያለሁ ዛሬ። አቤቱ ጌታ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም ጠላት የተመታ ይሁን፣ ክፉ የተመታ ይሁን፣ በኢየሱስ ስም የተመታ ይሁን፣ የተመታ ይሁን በጌታ በኢየሱስ ክርስቶስ ስም። እዚህ ላለ ጉባኤ ጸልያለሁ ዛሬ። ማናቸውም እንቆቅልሽ አሁን ይፈታ፣ ቀንበር ይሰበር፣ እስራት ይበጠስ፣ ጨለማ ይወገድ፣ በኢየሱስ ስም ይወገድ። የታመመ ይፈወስ፣ የታሰረ ይፈታ፣ በኢየሱስ ክርስቶስ ስም ይሳካላቸው፣ ይቃናላቸው። ክብር በመካከላቸው ይሆን ዘንድ ቤታቸው የደስታ ቤት ይሁን። ልጆቻቸው ይባረኩ፣ ቤታቸው ይባረክ፣ በጤና የተባረኩ ይሁኑ። እቺ ቤተ ክርስቲያን ትባረክ፣ እያደገች ትሂድ፣ እያደገች ትሂድ፣ እያደገች ትሂድ። ሰዎች የተቀቡ ይሆኑ፣ ተቀብቶ ይነሱ። የእግዚአብሔር ኃይል ለስከደመዲና የእግዚአብሔር ኃይል ኳይሮች ጌታ እግዚአብሔር ነጫጭ ልብሶች ሲያለብሳችሁና ራማካ ታላዲናሞስ ጀማቴና ማግራባላ ላቦራና ማዲያ አዳዲስ ዝማሬዎች ከሰማይ ደብተር ሲወርድ የተጻፈ መጽሐፍ ሲወርድ አያለሁ። ጌታ እግዚአብሔር እንዲህ በላቸው ይለኛል፣ ምንጫችሁ አይደርቅም፣ ምንጫችሁ አይደርቅም፣ ምንጫችሁ አይደርቅም፣ ምንጫችሁ አይደርቅም። የዝማሬ ዘመን ይሆንላችኋል። ዘማሮች ገና ተቀብቶ ይነሳሉ። እግዚአብሔር በኃይል ያስነሳችኋል። ላጋዴስ ከመግረቬቴነ ሜዲያ ከዚህ ሰዓት ጀምሮ አዳዲስ ዝማሬዎች ወደ እናንተ ይወርዳሉ። የሰራዊት ጌታ እግዚአብሔር እንደዚህ ይለኛል። ሻማግራቫ ሃዳናግራማስኮፓና ማዲያ የተወደዳችሁ እግዚአብሔር አምላክ አዲስ ቤተ ክርስቲያን እንደምሰጣችሁ በዚህ ጊዜ ይናገረኛል። የሰራዊት ጌታ እግዚአብሔር ላንታና ማግራባ ሶፓ
ኤዳላዶና ማዲማ ጄኔ መክሬቬስኮ ፓናማዲያ ጉብኝት በዚህ ከተማ ይሆናል። እረፍት በዚህ ከተማ ይሆናል። ኃይል በዚህ ከተማ ይሆናል። የእግዚአብሔር ሕልውና ይህን መድረክ ሞልቶ አየዋል። ለሰው የማይቻል ለእግዚአብሔር ይቻላል። ማናቸውም ጨለማ ዛሬ ይፍረስ። ክፉ ዛሬ ይፍረስ። ይፍረስ 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 ይፍረስ። ሃሌሉያ! ይፍረስ ዛሬ። የደዌ ኃይል ማሸሸ ይሆን። የበሽታ ስልጣን ሁሉ የተመታ ይሆን። እግዚአብሔር ሆይ በሕዝብ ላይ የደስታን መንፈስ፣ የጸሎትን መንፈስ፣ የምልጃን መንፈስ፣ የማስተዋልን መንፈስ በላቸው ላይ ዛሬ ይፍሰስ ይፍሰስ ይፍሰስ። በጌታ በኢየሱስ ስም ዛሬ ይፍሰስ። አሁን ይፍሰስ። በጌታ በኢየሱስ ክርስቶስ ስም ዛሬ ይፍሰስ። እንደ ተናገርኮ ይሆን ዘንድ ላንታና መግራባስ ካባዲና ሞዲያ ለደነ መግራድ ያላቦራ ላስ ከመግራድ ያላቦራ እንደ ተናገርከው ይሆን ዘንድ በዚህች ቤተ ክርስቲያን ላይ የትንቢቱ ድምጽ ወደዚህ ምድር ስፍራ እንደመጣ ቤተ ክርስቲያኒቷም የዚህ በረከት ተካፋይ እንድትሆን እጸልያለሁ። ኃያል እግዚአብሔር ክብር ላንተ ይሁን። ጌታ እግዚአብሔር ክብር ላንተ ይሁን። መንፈስ ቅዱስ ክብር ላንተ ይሁን። ቸር አባት ክብር ላንተ ይሁን። አንድ ጸሎት መጸለይ ፈልጋለሁ። የሚያማችሁ ሰዎች እጃችሁን በራሳችሁ ላይ አስቀምጡና በሰውነታችሁ ላይ አስቀምጣችሁ ጸልዩ። እግዚአብሔር ሊፈውሳችሁ ይችላል። ጄክራንታና ማግላባስ ካማዲያ እጸልያለሁ። በዚህ ሰዓት ማናቸውም ደዌ በኢየሱስ ክርስቶስ ስም ይሸነፍ። በጌታ በኢየሱስ ስም ይሸነፍ። በናዝሬቱ በኢየሱስ ስም ይሸነፍ። በጌታ በኢየሱስ ስም ይሸነፍ። የበሽታ ኃይል ይሸነፍ። በስም የምታወቅ የማይታወቅ በሽታ ይሸነፍ። በኢየሱስ ስም ይሸነፍ። በኢየሱስ ስም የተነቀለ ይሆን። በኢየሱስ ስም የተነቀለ ይሆን። በኢየሱስ ስም የተነቀለ ይሆን። የደዌ ኃይል የተነቀለ ይሆን። እግዚአብሔር የሰማይ የምድር አምላክ ሆይ በመገረፍ ቁስል ሕዝብ የተፈወሰ ይሆን። ክብር ሁሉ ላንተ ይሆን። ክብር ሁሉ ላንተ ይሆን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ለእግዚአብሔር ክብር አምጡለት። እግዚአብሔር ይባርካችሁ።